ጌታ ኢየሱስ ክርስቶስ ምድር ላይ ሳለ ይናገረው የነበረው ቋንቋ አረማይክ ነው። ይህ ቋንቋ የሶርያዎች ቋንቋ ነው። እንዴት የሶርያዎችን ቋንቋ ሊናገር ቻለ የሚለውን ስንመለከት እስራኤላውያን በባቢሎናውያን በተማረኩ ጊዜ ከባቢሎን ሲመለሱ በአካባቢው የሚናገረው ቋንቋ አረማይክ ነበር። ታዲያ ጌታ ኢየሱስ ክርስቶስ የሚያደገው በገሊላ አውራጃ ስለሆነ በዚህ ምክንያት አረማይክን ሊናገር ችሏል። ታዲያ ይህ ቋንቋ ከአማርኛና ከግዕዝ ጋር ያለውን ዝምድና አሳያችኋለሁ። በተለየ የሚያስገርመው ነገር ጌታ ኢየሱስ ክርስቶስ ጸልዩ እንዲህ ብላችሁ ጸልዩ ብሎ ያስተማረው አቡነ ዘበሰማያት እንዴት እንደሚመሳሰል ከአረማይክ ጋር ተመልከቱት። በነገራችን ላይ የምንኖርባት ከተማ ከጅዳ 400 ኪሎ ሜትር የምትርቅ አነስ ያለች ቆንጆ ከተማ ነች። ኦልሞስት እዚህ ከተማ ላይ እንደምታዩት ጽድት ያለች በጣም ብዙ ሰው ያልበዛባት ውብ የሆነች ከተማ ነች። እዚህ ከተማ ላይ ኦልሞስት ወደ 18 ዓመት ገደማ ኖሬያባታለሁ። እቺ የኛ ከተማ ነች። በጣም ደስ ትላለች። እርስ በርስ ትተዋወቃለህ ምናምን። እዛኛው ቤት ቢያነጥስ እዛኛው ቤት ያለው አላህ ይማርህ ይለዋል ምናምን። ደስ የሚል ላይፍ ነው። በቃ ቀለል ያለች ላይፍ። አልባሃ ትባላለች። ካልባሃ ደግሞ ወጣ ያለች የኛ ገጠር ነች። አሁን ደግሞ እስኪ ወደ ዶሮ ተራ ለመሄድ እሺ። ከተማችን እቺን ትመስላለች። በጣም ቀለል ያለች ከተማ፣ በጣም ብርዳማ፣ ዝናባማ፣ ቀዝቃዛ የሆነች ከተማ ነች። በጣም ጭጋግ ያጠቃታል። ኃይለኛ ዝናብ ያለ ብርዱ ብርድ እንዳይም በቃ ደብረ ሲናን የምታቋት ከሆነ ደብረ ሲና ነው የምትመስለው። ቆንጆ ከተማ ነች። በዚሁ አጋጣሚ አባሜራ ምን ነው ስለ ሽቶ ዝም አልከን ላላችሁ፣ ሰሞኑን ደግሞ አንዳንድ ይኖራሉ እዚህ ጋር። ለምሳሌ አሁን የሽቶ ቤት ነው። አይ ቲንክ ሽቶ አንድ ገዝተው ሁለት በነፃ አለ። ታያቸዋል። እንመለሳለን ሰሞኑን ወደ ሽቶ እንገዛለን። ሽቶ ደግሞ ወደ ኢትዮጵያ ምን ለማድረስ አሚራ ፐርፊውም የሚል ብራንድ ልንጀምር በቅርብ እያጠናቀቅን ነው ኢንሻአላህ። እስኪ ሁሉን እንመጣበታለን። የኔው ከወደዳችሁት ላይክ፣ ሼር እያደረጋችሁ ሪፖስት እያደረጋችሁ አበረታቱን። ሁላችሁን እንወዳችኋለን።